እኮ የምለው ለምንድን ነው ይሄንን ኦኔሽን ይሄንን ዛቻሽን ለምን ሄርሜላ ላይ አላሳየሽም? ያ ሁሉ ነገር ስታደርግልሽ እርጉዝ ሆነሽ መጣ ከባልሽ ጋር እንደዚህ ስትሆን እንደዛ ስታደርግ ያ ሁሉ ስታላግጥብሽ ለምንድን ነው ይሄንን ጀግንነት ያላሳየሻት? ለምንድን ነው ሄርሜላን ይሄን አለ የፈራሻት? አሁን ዛሬ ጥሩ ሄርሜላ ፍቅር ገና 2 ቀኗ ነው ቪዲዮ መጣ ከሰራች አይደለ? 2 ቀኗ ቪዲዮ ከሰራች ሄርሜላ ግን አመት ሙሉ ስትጫወትብሽ ለምን ዝም አልሻት? ክብርሽ ዝቅ ስታደርግ ከማን ጋር መታ እየተላጠጠብሽ ቤትሽ ድረስ እየመጣች ለምን ዝም አልሻት? ለምን ነው አንገቷ ማያዝ ያቃተሽ? ለምን ነው አንድ ጥፊ ሳታቀምሻት አሁን ሰላም ሆነና ተጣርቀናል ያልሽው ለምንድን ነው እንዴ? እኔ በጣም ተናድጃለሁ ዛሬ ማለት ነው። ይደባደቡ ድብድባቸው ግን ደስ ይላል። እናንተ እኔ ድብድብ ማየት ወዳለሁ ግን ለሁለት ባይመጡ ሩቲ ብቻ ብትመጣና ከፍቅር ጋር ብትጣላ ደስ ይለኝ ነበር። ግን ከሄርሜላ ጋር ተመካክሮ ተነጋግሮ መግቢያ ሰርቶ ምናምን ስለመጡ በጣም ተናድጃለሁ። ይሄንን ሁሉ ሄርሜላን እንድታደርግ ነበር እኛ የምንፈልገው። ግን እሷ ትናንትና በመጣችው ሴት ፍቅር ከዚህ በፊት የአብርሃም እንደነበረች ታውቃለች። ወይም ደግሞ በቃ ብዙ ነገር ፍቅር ምናምን በዚህ ሰዓት መጣች ልጅ ምናምን ስላወራች ነው እንጂ ምንም ያደረገችው ነገር የለም። ግን እሷን ለማነቅ ቾኮለች። ሄርሜላ ግን የሁሉ ድራማ። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ ዛሬ ሁለቱ ሴቶች ተመካክሮ መጥቶ ፍቅርን እንግዲህ እየደበደቧት ነበረ። ከሩቲ ጋር የተጣላችሁ ማንነቴን አሳይሻለሁ፣ ትዝ እንድልሽ አደርግሻለሁ ብላ